አጥንቱ ይሰረቅብናል ብላችሁ ካላችሁ በክላሽ አስጠብቁ። እኔ እንደዛ ብለህ ከጠረጠርከኝ ማለት ነው። እኔ ሰው አጥንት ሰርቄ ምን ያደርግልኛል? የአንድ ግለሰብ አጥንት ሰርቄ ምንም አያደርግልኝም። ደግሞ እኔ አንደኛ ሌባ አይደለሁኝም፣ ሁለተኛ አጥንት ሰርቄ ምንም አያደርግልኝም። ለቀብር ነው የሄድኩት ፕሮቴስታንት ሆኜ። አሁን አንተ የምታወጣልኝ ለምን ሄድክ አይደለም፣ ለምንም ሄድ ገድላት ዳግም እንዳታነሳ አድርጌ ነው የምወጣው። መጽሐፍ ቅዱስን እንዳስጣልኩ ገድላትን አስጥዬ ነው የምወጣው። አንድ ሰው እንዳታወርደኝ አስጥዬ ነው የምወጣው። አስጥዬ ይኸው ዳግም ገድላት አላነሳም ብለህ ነው የምትረሳው። 7 ዓመታችን ነው። አስጥያለሁ ብዙ ነገር። ብዙዎች ማንነትን እንዲነቁ አድርጌያለሁ። እንዲነቁ ስላደረጉ ዛሬ ደግሞ ገድላት ለምን አነሳው ብዬ ብለህ እኔም ትልቅ ሰዎች አይደለም እዚህ ጋር እኮ እኔም ነጫጭ እያወጣሁ ነው። ያንተ ደግሞ ከኔ በጣም ብዙ የወጣ ነው እና ተግባቦት ወቅ እና ቴንክ ዩ ኦኬ። 7 ጊዜ ተጠይቆ አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር በምጥ ያው ቴክስት ተልኮለት ሊሆን እንደሚችል አስባለሁ። ይቅርታ በል ልጆቼ በአንተ አፍ አይጠሩም። ይቅርታ በል ልጆቼ በአንተ አፍ አይጠሩም። ሚዩት ነህ። በጣም ጥሩ። በደቂቃ እናውራ። ምናልባት በደቂቃ እናውራ። ግድ የለም። አይ እንደዚሁ እናውራ። በደቂቃ እናውራ። እኔም በአግባቡ እንድናገር እችላለሁ። ስለዚህ ደቂቃ አስቀምጠልኝና ለአንተም ደቂቃ ነው። እንግዲህ በእምነት ብቻ የሚለውን ትምህርት ለማፍረስ ነው የመጣሁት፣ ግን ገድላት ላይ ፕራውድ ተሰምቶ ነው የምናገረው ማለት ነው። እሺ ስለ ደቂቃ ሰጠኛለህ። ስለ ገድላት አጭር ነገር እንደገና ልናገር ማለት ነው። ስለዚህ እንደዚህ እናድርገዋ። እንደዛ ካልከኝ አይ አሁን አንተ ለተናገርከው እንድናገር አሁን የተናገርከውን እኮ እንዳፈርስ እኮ አሁን የተናገርከውን እንደ ትክክል እንዳይደለ ለማሳየት ነው። ትክክል እንዳይደለ ማለት ነው። እሱን ታፈርሳለህ። የሚፈርስ ካለ ታፈርሳለህ። እንድሰጥህ ነው ቢኒ። ነገረ ድህነትን በመጽሐፍ ቅዱስና በገድላት ድርሳናት ከኔ ጋር ነው ማውራት የፈለግከው ወይስ አሁን ለጠየኩ ጥያቄ ነው ደቂቃ ስጠኝ ያልከው? አይ የገድላቱን አሁን ያነሳኸው ትክክል እንዳይደለ አሳየና ከዛ በኋላ በእምነት ብቻ የሚለው ትምህርት ስንት ደቂቃ ልስጥህ? አንተ ደስ እንዳለ 3 ደቂቃ ይበቃል? ይበቃኛል። እሺ 3 ደቂቃ አርጉለት እስኪ ወገኖች። 3 ደቂቃ አርጉለት። ያው ቀጥል። በጣም ጥሩ እንግዲህ በጣም ጥሩ። በመጀመሪያ ደረጃ እንግዲህ ቅድም ተናግሬ ያለው ስለ ገድላት ሲታሰብ የዕብራውያን ምዕራፍ 11ን ማጥናት ትልቅ ነገር ነው። እንግዲህ የአብርሃም የባርቅ የጌዲዮን ታሪክ የሶምሶም ታሪክ የሌሎቹም ታሪክ ለኬጣውያን ለኢያቡሳውያን ምናቸውም አይደለም። በኪዳን ውስጥ ላሉ ግን ለትውልድ ሐረግ ደግሞ የሚደረግ እውነትን ያሳየናል ማለት ነው። ስለዚህ ኪዳን ሲባል እንግዲህ ለአብርሃም የተገባው ኪዳን አለ። አብርሃም በእግዚአብሔር ስላመነ ማለት ነው። ስላመነ ደግሞም የተቆጠረለት ነገር ስላለ፣ ስለዚህ ለትውልድ የሚገባው ቃል ኪዳን ወደዚህ አካል ውስጥ ወደ እግዚአብሔር ሕዝብነት ሳይጨመር የሚሆን ነገር የለም። ለምሳሌ ለአባታችን ለአባ ተክለ ሃይማኖት ለአቡነ ተክለ ሃይማኖት ቃል ቢገባላቸው በመጀመሪያ ደረጃ ትውልዱ ከኪዳኑ እውነት ከክርስቶስ አካል መጨመር ጋር የሚለየው ምንም ነገር ስለሌለ ነው። ስለዚህ በአባ ተክለ ሃይማኖት ማመን ብቻ የዘላለም ሕይወት ያስገኛል የሚል የቤተክርስቲያን ትምህርት የለም። በክርስቶስ በማመን በሐዋርያዊ ቅብብሎች በእውነተኛ የቅዱስ ትውፊት ውስጥ በዚህ የአካል መጨመር ውስጥ ላለን ለእያንዳንዳችን የአባቶች ኪዳን ይሰራል ማለት ነው። ከትውልድ አይጠፋም። ስለዚህ እንደምታውቀው ቤተክርስቲያን ስንዱ እመቤት ስለሆነች ምንም ችግር ስለሌለባት በአጭሩ ለአባቶች የተገባው ኪዳን ተብሎ ሲታሰብ በክርስቶስ ሳይሆኑ በአባታቸው የሚል ነገር አይደለም ቤተክርስቲያን የምታስተምረው። ስለዚህ አካሉ ስለመጨመር ነው አስረግጣ የምትናገረው ማለት ነው። ስለዚህ ለአባቶቻችን የተገባው ኪዳን በግልጽ አማርኛ ለአብርሃም የተገባው ኪዳን ለትውልዱ እንደተሻገረ ሁሉ ለአባቶቻችን የተገባው ኪዳን ደግሞ በእግዚአብሔር ለአብርሃም በክርስቶስ ለእኛ የተሰጠን እውነት በአጭሩ ይህንን ነው የሚያሳየው። ስለዚህ ለቅዱሳን ኪዳን አይሰጥም ካልከን ቃል ኪዳን አይገባም ካልከን በአጭር አማርኛ አንተ ምዕመን ቤተሰቦች ይድናሉ ይላል እና ስለዚህ የኪዳን ሚስጥርን ጠንከር አድርጎ ማየት ትልቅ ነገር ነው እና እኛ አባ ተክለ ሃይማኖትን የምናውቃቸውም በአቡነ ተክለ ሃይማኖትን በክርስቶስ ነው። ቤተክርስቲያን ነች ያሳወቀችን። ስለዚህ
ለአባቶቻችን የተገባው ኪዳንን በአግባቡና በአንክሮት ነው የምንከተለው። ደግሞም ፕራውድ ተሰምቶን ነው የምናወራው። ስለዚህ የኪዳን እውነቱ ይሄ ነው። ከመዳናችን ጋር የሚያገናኘው ነገር ምንድን ነው? በዚህ አካል ውስጥ ስለመጨመር ለተጨመረ ህዝብ ስለሆነ የሚሰራው ይሄ ምንም እንትና። ስለዚህ በመጀመሪያ ደረጃ ይሄን ገድል ለመቀበል በኪዳን ውስጥ መግባት አለብህ። አንተ እውነት የክርስቶስ አካል መሆን አለብህ። አካል ሳትሆን ይሄ እውነት ሊገባ አይቻልም እና አካል መሆን ወሳኝነት ስላለው አካል ስትሆን እንግዲህ ገድላቱ በክርስቶስ ላመንን በአካሉ ስለተጨመረን ለእያንዳንዳችን እምነታችንን መቀብቀቢያ ነውና ለዚህ ላልገባ ሰው አይገባውም፣ ለገባ ሰው ግን አስረግጠን እንናገራለን፣ ይገባናል። ይሄን እውነታው አሁን እምነት ብቻ ላይ ፎከስ እናድርግ። ስለዚህ ይህንን እንግዲህ ባላንስ አድርጎ ትውልዱ ማየት ይችላል ማለት ነው። ሳትገባ ገድላትን ማንሳት አትችልም ማለት ነው በአጭር አማርኛ። ቴንክ ዩ እላይ አድርጉት። ካሜራ ስለከፈተ እላይ አድርጉት። እስኪ ግሪዱን ስለቀየርኩት ቴንክ ዩ። እላይ መቀየር ትችላላችሁ ወንድምነት። ኦኬ ካሜራ ስለከፈተ ብዬ ነው። አለው ሰማለሁ ወገኖች። ትሰማለህ? ሞድ ያላችሁ ከላይ አድርጉት። ቢኒያምን እያላችሁ ቴንክ ዩ። ካሜራ ስለከፈተ ብዬ ነው። እሺ በጣም አመሰግናለሁ። ኦኬ ስለዚህ የመዳንን ትምህርት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ነገረ ድህነትን ስለሚያወሩ አሁን እንዳልከው ከቃል ኪዳን ጋር አገናኝተህ ለአባታችን አብርሃም ኪዳንን ተሰጠው ብለሃልከን። ኦኬ ለአብርሃም የተሰጠው ኪዳን ግን አንተ በተቀበርክበት መቃብር የተቀበረ ይድናል ብሎ የሚል አይደለም። እንደ አቡነ ተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት ቃል ኪዳንና የአብርሃም ቃል ኪዳን ምንም አያገናኘውም። ምክንያቱም አብርሃም የተቀበረው በኬብሮን ነው። በኬብሮን መጥቶ የተቀበረ ምሬ ምርልሃለው 22 ትውልድ ይድንልሃል ብሎ የሚል ነገር የለውም። የአቡነ ተክለ ሃይማኖት ግን መቃብሩ በደብረ ሊባኖስ ነው። ደብረ ሊባኖስ ግን መጥቶ የተቀበረ ትውልድ ሁሉ እንደሚማር እንደዚሁም በዛ የተቀበረ ከጉር እስከ ሸህም በተባለው ወንዝ ላይ መጥቶ የተቀበረ የዘላለም ሕይወት እንደሚያገኝ ለተክለ ሃይማኖት ቃል ኪዳን ገብቶለታል ብላ ቤተክርስቲያናችሁ ታስተምራለች ማለት ነው። ስለዚህ የአብርሃምን ሳታምን ገዳም ውስጥ አትገባም። ሳታምን አትልፋ። ሳታምን ገዳም ውስጥ አትገባም። ውስጥ እንዴት ትገባለህ? ስለዚህ አይልም። በነገራችን ላይ አካል ውስጥ ስለዚህ ለአንተ አልተሰጠህም። ሳታምን ገዳም ውስጥ አትገባም። ሳታምን ገዳም ውስጥ አትገባም እኮ ነው የምነግርህ። አሁን በገዳም ውስጥ አሁን ደብረ ሊባኖስ ለመግባት በመጀመሪያ አማንያን ነው የሚገቡት ማለት ነው። ባጭ አማርኛ በክርስቶስ የሆነ አካል እኔ እኮ ልግባ አላልኩም ቢኒያም። ስለዚህ አንተ ስለሌለበት አሁን ወደ ገደለው እምነት ብቻ ነው እንግዲህ የወጣበት እምነት ብቻ የሚል ትምህርት የጤነኛ ትምህርት ስላይደለ እሱ ነው። ሳታመን ግን ደብረ ሊባኖስ አትገባም። እሺ እኔ መልስ መለስኩልህ። እሺ እኔ አልጠይኩም እኮ ስጠይቅህ ነበር። አየህ መመለስ ያለብን እኔ አልጠይቅም። ጠይቀኛ እንደዛ ለምሳሌ ገዳም ለመግባት ሳታምን አትገባም ማለት አልጠየቅኩም። እኔ ገዳም አስገቡኝ አላልኩም። ገዳምም ለመግባት አልፈልግም። ገዳም የመግባትም ምንድነው ምኞቱም የለኝም። ከገዳም ያሉትን እንደውም እያስወጣው ነው በወንጌል ስብከት ማለት ነው። ምንም አልወጣም። አሁን ሌላ ነገር አንነጋገር። አሁን ይኸውልህ ጥያቄ እሺ ቀጥል። እሺ ደቂቃ ጻፍና ቀጥል። እሺ ደቂቃ ለያዝና ሰው ቀጥል። አንተ አይደለም ትይዘው፣ እኔ ችግር የለውም እኔ ተናግሬ እሰጥሃለሁ። እሺ ቀጥል። እኔን ልክ እንደሰማው አንተም ልትሰማኝ ይገባል። ጥያቄ ስጠይቅ ይሄ ጥያቄ ነው ብዬ ምንድነው ስቶፕ ካደረግኩኝ ቢኒ መልስልኝ ብዬ ካልኩ አንተ ያኔ ትመልስልኛለህ ማለት ነው። አንተ ልክ እንዳወራኸውን የሚያወራ ነው። ምናልባት ደቂቃውን ካስፈለገ እዚህ ጋር ለእኔም አድርጉልኝና ከዛ እሱም የፈለገውን ደቂቃ ትሰጡታላችሁ ማለት ነው። ኮንቨርሴሽን ስለሆነ እንደዚህ እያደረግ ነው። ጥሩ ነው። ልድገመው። ለአባታችን ለአብርሃም የገባውን ኪዳን ለኬጤ ልጆች ምናቸውም አይደለም ብሎ አለ። ልክ ነው። የከነዓናውያን ምድር ላይ ያሉት ሰዎች ለእነሱ ምንም አይደለም ብሎ አለ። ልክ ነው። ግን ለአባታችን ለአብርሃም የገባውን ኪዳን እግዚአብሔር በግልጽ ነው የተናገረው። ዘርህ የእርሱ በሆነ ምድር ላይ ለልጅ ልጆች ርስት እንዲሆን የከነዓንን ምድር ሰጣለሁ ብሏል። ለአባታችን ለአብርሃም ግን እግዚአብሔር ኪዳን ሲገባለት አንድም ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው እነ ቢንያም ቤተክርስቲያኒቱ እንደሚያስተምሩት
አብርሃም በኬብሮን በተቀበረበት በዛ በተቀበርክበት የተቀበረ ምሬ ምርልሃለሁ ብሎ የሚል ቃል ኪዳን አልገባለትም። አብርሃም ስምህን ጠርቶ መታሰቢያን ያደረገ ዝክር የዘከረ በስምህ ቤተክርስቲያን ወይ ደግሞ በዘመኑ እንኳን ቤተክርስቲያን አልነበረም በሱ ዘመን ብቻ መቅደስ የሚያሳነጸ ወይ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ መንግስተ ሰማያት አስገባልሃለሁ ብሎ አላለውም። ያን ታላቅ የእምነት አባት ማለት ነው። እንግዲህ ልብ በሉ፣ ይሄ የእምነት አባት እግዚአብሔር ቤቱን አንኳኩቶ መጥቶ ከቤቱ ቂጣ ተጋግሮለት እግዚአብሔር በልቷል በአብርሃም ቤት። ይህም ብቻ አይደለም፣ የአብርሃም አምላክ ቅዱስ እግዚአብሔር ያህዌ የአብርሃም ልጅም ተብሎ ተጠርቷል። እንደሱ የተስፋን ቃል የተሸከመ ማንም አባት የለም በዚህ ፕላኔት ላይ ማለት ነው። ማንም አባት የለም። እግዚአብሔር ኪዳኑ ሲያቆም ከዚህ አባት ጋር ነው ያቆመው። ወንድማችን ቢንያም እንዳያችሁት ያነጻጸረው የአቡነ ተክለ ሃይማኖትን ቃል ኪዳን ከአብርሃም ጋር ነው ያነጻጸረው። የማይገናኝ ማለት ነው። የማይገናኝ አንድ ሳንቲም ሁለት አይነት ገጽታ ነው ይባላል። ምስራቅን ከምዕራብ የማገናኘት ያህል ማለት ነው። ምክንያቱስ የአቡነ ተክለ ሃይማኖት ቃል ኪዳን በመጽሐፉ ላይ የተጻፈው ገድላቸው ላይ የተጻፈው በሙሉ ስናየው ለአብርሃም ከተገባለት ኪዳን ጋር ምንም አይገናኝም። ሲጀምር እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ለአቡነ ተክለ ሃይማኖት ግን አንድም ቦታ ላይ አልገባም። ተክለ ሃይማኖት የተገባለት በገዳም ውስጥ እባብ የገደለ ይጸድቃል ይድናል ብሎ ይላል። ፍርፋሪ ለቅሞ የበላ ይድናል ይጸድቃል ብሎ ይላል። ከጉሁር እስከ ሸህም ወንዝ ባለ ሰው መጥቶ የተቀበረ የኦርቶዶክሳዊ አማኝ መሆን አለበት፣ ሌላው አማኝ አይደለም፣ ይድናል ብሎ ይላል። ይህም ብቻ አይደለም፣ እንደው ካስፈለገ የእስልምና ሃይማኖት ተከታይ የሆነ እስልምናውን ሳይለቅ በአባ ዮሐንስ ዘጸገሮ የሚባለው አባ ዮሐንስ እጨጌ ዘጸገሮ በሚባለው ገዳም ውስጥ እስልምናውን ሳይለቅ ሄዶ መቃብሩ ላይ ብቻ ሌሊቱን ሁሉ ቁጭ ብሎ ካደረ እንቅልፍ ሳይወስደው ካደረ እስልምናውን ሳይለቅ እንኳን እዛ ቦታ ላይ መጥቶ ታምኖ በዛ በመቃብሩ በአባ ዮሐንስ ዘጸገሮ መቃብር ታምኖ እዛ ቦታ ላይ በሌሊቱን ሁሉ ቢቀመጥ መንግስተ ሰማያት ይገባል ብሎ የሚለው መጽሐፍታቸው እጄ ላይ አለ። ስለዚህ ከነገረ ድነት አኳያ መቃብር ላይ መጥቶ የተቀመጠ እንኳን ይድናል ብላ ትላለች። አህዛብም ቢሆን እስላምም ቢሆን ይድናል ብላ ትላለች ቤተክርስቲያን ማለት ነው። ስለዚህ ከአባታችን ከአብርሃም ኪዳን ጋር እንዴት እንዳገናኘው አይደው ነው። ግን የምታሰፋው ከሆነ ማስፋት ትችላለህ። ደቂቃ ሊጨመርል ይችላል። ይካን ትችላለህ አንተ። አሁን ደቂቃ ግን የፈለግከውን እንዳያጥርብህ መጨመር ትችላለህ። እኔም ትንሽ ከአንተ በለጥ ያለ ስለተናገርኩ ማለት ነው። ጥሩ እንግዲህ ስጡኝና ደቂቃውን በአጭሩ እናገርና ወደ እምነት ብቻ እንቀጥላለን ማለት ነው። እምነት ብቻ ግን በመጽሐፍ ቅዱስ አይደለም፣ በገድላት ድርሳናትም ነው እምነት ብቻ ማወራ ነገር። አይ ቅድም በመጽሐፍ ቅዱስ ስትል ነበረ። ከዛ በኋላ ችግር የለብኝም ነው። ያው ቅዱስ አለ ቅዱስ አለ በኦርቶዶክስ ገታውና ኦኬ እምነት ብቻ ያው እምነት ብቻ ያዕቆብን ጀምር አይደል ያቆምከው? ከያዕቆብ ከጀመርክበት ቦታ ነው የምንቀጥለው ማለት ነው። ስለዚህ አይዞ ምንድነው ያልኩት? እሺ በመጀመሪያ አሁንም እምነት ብቻ በመጽሐፍ ነገረ ድነትን አደል በተመለከተ አይደል እምነትን ብቻ ብለው የሚለውን የምናነሳው ከነገረ ድነት ጋር በተገናኘ አይደል የምናወራው። ስለዚህ ነገረ ድነትን በተመለከተ እምነት ብቻ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጋር ስነጋገር በመጽሐፍ ቅዱስ ብቻ አይደለም፣ በገድላት ድርሳናቱም በቤተክርስቲያኒቱ መጽሐፍት በሙሉ ነው የማወራ። እምነት ብቻ ሌላ አልቀላቅልም። አሁን ለምሳሌ መጽሐፍ ቅዱስ በእምነት ብቻ መዳን እንዳለ የተናገረውን ያህል አንድ ገድል ባመጣ በእምነት ብቻ ትድናለህ ብሎ የሚል ገድል ባመጣ ለዛ ሁሉ መልስ ትሰጠናለህ ማለት ነው። ቴንኪው። በዚህ ከሆነ ቀጥል። አንድም በመጽሐፍ ቅዱስ ላይ አንድም በእምነት ብቻ የሚል ጥቅስ ስለማታመጣልኝ እሱን ወጥረን እንሰራና ከዛ በኋላ በፈለግከው እንቀጥላለን። አሁን 5 ደቂቃ የተናገርከውን እኔም ልናገርና ወደሚቀጥሉ አርስት እሺ ትችላለህ። ስንት ደቂቃ ልስጥህ? ደስ እንዳለ የቅድሙ 3 ደቂቃ ይበቃል ወይስ ልጨምርልህ? ይበቃኛል። እሺ 3 ደቂቃ ያው ስጡት። ኦኬ እንዲያውም 5 ደቂቃ እንደሆነ በጣም ጥሩ። እንግዲህ በአጭር አማርኛ ገድላት እምነታችንን መቀብቀቢያ ነው። ገድላትን ለመረዳት በመጀመሪያ ደረጃ አካል ውስጥ መግባት አለብህ። ኦርቶዶክስ ተዋህዶ ኦርቶዶክስ መሆን አለብን። አሁን የተለያየ ሀሳቦች ሰዎች ቢያነሱ ገድላት የእምነታችን መሰረት አይደለም።
ገድላት እምነታችንን መቀብቀቢያ ነው፣ እምነታችንን ማጽኛ ነው። እነዚህን የሚያሉ የእምነት አባቶች በዙሪያችን ካሉልን ብሎ ለእስራኤል ተስፋ ለትውልዱ መዳኛ እግዚአብሔር እንደተጠቀመ ቅድም አባ ተክለ ሃይማኖትና አቡነ ተክለ ሃይማኖት አባ ተክለ ሃይማኖትንና አብርሃም አይገናኙም ብሏል። በነገራችን ላይ እሳቸውም ልጅ ናቸው፣ አብርሃምም ልጅ ነው እንዳትረሳው ማለት ነው። የኪዳን ተስፋ ከሚለው ቃል አንስተን ለአባ ተክለ ሃይማኖት የተገባ ኪዳን ይኖራል። ነገር ግን በእግዚአብሔር ካልሆነ በቀር የህዝብ መመረጥ በአባ ተክለ ሃይማኖት የሆነ ቤዛነትን ቤተክርስቲያን አስተምራ ማታቅም፣ ሌላ ነገር ተናግራ ማታቅም። ስለዚህ የተገባ ኪዳን ለአማኙ ነው፣ ለአማኙ ነው። ስለዚህ አሁን ቅድም ያነሳቸው ወደ ገዳሙ የሄደ በመጀመሪያ ደረጃ ወደ ገዳም እኮ ለመሄድ እኮ አማኝ መሆን ይጠይቃል። በነገራችን ላይ ማለት ነው አማኝ መሆን ይጠይቃል። ከዛ በተረፈ ገድላቱን እንደፈለክ እየሰነጠ ፈለክ እያደረክ የምታደርገውን ነገር ቃል በቃል ማየት ይቻላል ማለት ነው፣ ከፈለክ ማለት ነው። ስለዚህ ደጋግመንም በገድላት ዙሪያ ከሌሎች ወንድሞች ጋር የጥሪ እንትን አድርገውልሃል። በዚህ እውነት ላይ ቀርበም ደግሞ ከዚህ በፊት እንዳልቻልክም በአግባቡ አሳይተናል። በነገራችን ላይ የአባ ተክለ ሃይማኖትን ዮኒ ማኛ ቤት እኔ ነኝ በነገራችን ላይ ኮኦርዲኔት ያደረግኩት። ዮኒ ማኛ መጠየቅ ይችላል። ከመዝሙር ጋር ቀርበ የማይለውን ነገር ስትሉ እንደነበር ይታወቃል። አሁንም የማይለውን ነው የምትሉት። ገድላት ለአማንያን የተሰጠው ለማያምን ሰው ገድላት አያስፈልገውም። በአጭር አማርኛ በአራት ነጥብ ነው የምንዘጋው። ሳታምን ገድላት አይገባህም። ሳታምን እምነትን መቀብቀብ አትችልም። በመጀመሪያ ደረጃ አምነሃል ወይ? ወደ አካል ውስጥ ተጨምረሃል ወይ? አልተጨመርክም። ሳትጨመር ክርስቲያን ሳትሆን በክርስቶስ አካል ውስጥ ሳትጨመር ስለተጋደሉት ሰዎች በዚህ እውነቱ ስለ ዋጋ ስለከፈሉ ስለተጋደሉት ሰዎች እንዴት ይገባል? አይገባም። ስለዚህ ለእያንዳንዱ ሰው በመጀመሪያ ደረጃ ጳውሎስ ለእስልምና ይገባዋል። ጳውሎስ አሁን እውነት እናገር ከተባለ የተጋደለ አባት ነው እና ለፕሮቴስታንቱ ይገባዋል? አይገባው። ምክንያቱም በእምነት ብቻ ስለሚል ትምህርቱ ማለት ነው። ስለዚህ መጋደል የሌለበት ማለት ነው። ስለዚህ በጠባቧ በር ለመግባት ደግሞ መጋደል እንዳለብን ይናገራል። ስለዚህ አሁን ጠንከርን አድርገው ከተባለ አልተጻፈም፣ የጴጥሮስም አልተጻፈም። ይህንንም ያገኘው በቅዱስ ትውፊት ነው። ስለዚህ ገድላት በእርግጠኝነት ለሚያምን ሰው ነው የሚገባው። ስለዚህ እንኳን ተክልዬ ጳውሎስ እኮ ጴንጤው እኮ አይገባው። ለምን መሰለ? የጳውሎስ ገድል እኮ ቅዱስ ትውፊት ነው እንጂ መጽሐፍ ቅዱስ ላይ ጳውሎስ ተቀልቶ ሞተ የሚል መጽሐፍ ቅዱስ ላይ አናገኝም። ጴጥሮስ ተዘግዝቆ ተሰቀለ የሚለው ገድሉን የጨረሰበትን ነገር አልተጻፈልንም፣ አታመጣልኝም። ስለዚህ በሌለ ነገር ከምትላላት በመጀመሪያ ደረጃ አካል ውስጥ መጨመር ነው። አካል ውስጥ ከተጨመርክ በኋላ በቅዱስ ትውፊት ልክ እንደ ገድለ ተክለ ሃይማኖት እንደ የጳውሎስ ገድል የተክልዬ ገድል እንደዚሁ ታነባለህ፣ ትሰማለህ፣ ታምናለህ፣ እምነትን ትቀበቅባለህ። ካለዛ ግን ሳትጨመር ወደ አካል ውስጥ እንዴት ገድላት ይገቡሃል? እንዴት የገድላት ሚስጥር ይገቡሃል? በአጭሩ እኮ ነው የምነግርህ። መጽሐፍ ቅዱሳዊ እውነት ነው የምናገረው። የሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ አንብበው። ምንድን ነው ቃሉ የሚለው? ቃል በቃል ላንብበልህ። ምንድን ነው የሚለው? ቃል በቃል ጌታ ኢየሱስ ክርስቶስ ምን ብሎ ተናግሯል? የሉቃስ ወንጌል ላይ ቁጥር 13 እርሱም እንዲህ አላቸው፣ በጠባቧ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ፣ አይችሉም። ካልተጋደልክ አትገባም። በእምነት ብቻ አትገባም። መጋደል አለብህ። ስለዚህ ገድላት ማለት የተጋደሉ ማለት ነው። እኛ ደግሞ እምነታችንን እንቀበቅባለን። ስለዚህ ለማያምን ሰው፣ ላልገባው ሰው ደቂቃን ጨርሳለህ ቢኒ፣ 5 ደቂቃ። ስለዚህ ይሄ ነው በአጭር አማርኛ። ገድላትን መምጣት ትችላለህ። በእምነት ብቻ የሚለውን መቀጠል ትችላለህ። በእምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው። አንተ ቅድም ስትናገር ነበረ ያዕቆብ ላይ ከልጁ ጋር እንትን ብለሃል። ከዛ በደቂቃ መነጋገር ከፈለክ በእምነት ብቻ አንዱ ከፕሮቴስታንት የወጣው በእምነት ብቻ አምስቱ ሶላ የሚባል መጽሐፍ ቅዱሳዊ ትምህርት አይደለም። አስረግጬ ነው የምነግርህ። በእምነት ብቻ የሚል ትምህርትን አለ ብለህ ቅድም ስለተናገርክ ነው የሚገባውት። እና ይሄ ነው። ገድላትን ስለማታምን አናወራም። ምን አንተ እስከጨርስ ነው የምጠብቀህ። እስከጨርስ ነው የምጠብቀህ። አሁን በተናገርከው ላይ አንድ ጥያቄ ልጠይቅህ እስኪ።
ለምሳሌ አሁን በተናገርከው በዚህ 5 ደቂቃ ውስጥ ከተናገርከው 3 ነጥቦች ያዝኩት አለ፣ ግን አንዱን ልጠይቅህ። ለምሳሌ ምን ብለሃል? ቀን በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለኸኛል አይደል? አይደል? ማይኩን ከወጣው ገዴ ነው። አባ ተክለ ሃይማኖት ለእኛ አልተሰ ቆይ ጥያቄን አግኝተዋል ወደ ቢሊያን በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ አታስተምርም ብለሃል ኦርቶዶክስ። የዘላለም ሕይወት ያገኛል ብላ አታስተምርም በአጭር አማርኛ። እሺ የአቡነ ተክለ ሃይማኖት የተቀበረበት መቃብር የት ነው? ነገርኩ እኮ ለማይገባው ሰው ይሄንን እኮ አንተ የማምላክ ወላዲታ እኔ አልገባኝም። ስላልገባኝ እኮ አንተ ከገባህ ስለዚህ አማኝ ስትሆን እናሳያለን። ደብረ ሊባኖስ እንበልህ እንደዚህ እንበልህ አማኝ ስትሆን ነው የሚገባህ አልኩህ እኮ። አድምጠኝ። እኔ አልገባኝም። አንተ ስለገባህ እኛ ያልገባን እዚህ ጴንጤዎች ስላለን አንተ ስለገባህ ዋናው የአንተ መግባት ነው። እኛ ደግሞ አልገባንም። አንተ ስትናገር እንዲገባኝ ለጠየቁ ጥያቄ መልስ መልስልኝ። ይሄ እኮ በጣም ጥሩ እኮ ዕድል ነው። ስለዚህ አቡነ ተክለ ሃይማኖት መቃብር የት ነው? ነገርኩ እኮ አሁን እኔ ማሳጣት አችልም እኮ አልኩህ። በአጭር አማርኛ መቃብሩ የት ነው? የአባታችን መቃብር ምን ይሰራልሃል? ምን ይሰራልሃል? ጥያቄ ስላለኝ ነው። ከዚሁ ከቤዛነት ጋር በተገናኘ ጥያቄ ስላለኝ ነው። ምንም አይሰራልህም። የአቡነ ተክለ ሃይማኖት ምንም አይሰራልህም። አማኝ ስላይደለክ ምንም ነገር አይሰራልህም። እኔ አማኝ አይደለም። አንተ አማኝ የሆንከው ስለምታውቅ አሁን ልታስወጣኝ ከሆነ ጥሩ። አማኝ ስላይደለ የአባታችን መቃብር ቦታ ደብረ ሊባኖስ ብለህ ምንም ብለህ አማኝ ስላይደለ ምንም ነገር አያገባህም ማለት ነው። ስለዚህ አሁን ቤተክርስቲያን የተክልዬን ስጋና ደም አትፈትትም። የማምላክ ወላዲታ አምላክን ስጋና ደም አትፈትትም። የሰማዕቱ ቅዱስ ጊዮርጊስ ስጋና ደምን አትፈትትም። የምትፈትተው የጌታ ኢየሱስ ክርስቶስ ስጋና ደምን ነው። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ቤዛም ስንል የመጀመሪያው እውነት የክርስቶስ ቤዛነትን እንጂ በሌሎች ቤዛነት የዘላለም ሕይወት ይወርሳል ተብላ ቤተክርስቲያን አታስተምርም። አለቀ። እንደው እንትን አንበለው። የሉተርን መቃብር መጀመሪያ ማወቅ ጨርሰ ከሆነ እሺ ልቀጥል። አሁንም ቀጥዬ እዛው ቦታ ላይ ነኝ ያለሁት። ቢኒ አንተ በአቡነ ተክለ ሃይማኖት በተሰጣቸው ቃል ኪዳን በተቀበሩበት ቦታ የሰውን አቴንሽን እንዳይል ኮሜንቱን ዝጉት ወገኖች። እታች ሰዎች የሰውን አቴንሽን የሚሰርቅ ነገር ስለሚያደርጉ እኔ ምንም አልሰረቅም። ችግር የለም። ከፈለክ ይዘጋ። እኔ አልሰረቅም። ችግር የለውም። ስለዚህ ምንድን ነው ያልኩት? እኛ እኔ አላምንም። እኔ በእርግጥ ነው እውነት ነው በአቡነ ተክለ ሃይማኖት ቃል ኪዳን አላምንም፣ በመቃብሩ ስፍራ አላምንም። ግን ምን አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስላልክ ቤዛ ብሎ የሚለውን ቃል ተጠቅመዋል። ይህንን ደግሞ በተመለከተ እኔ ጥያቄ ስላለኝ በዛው በገድሉ ላይ ጥያቄ ስላለኝ ለጥያቄ መደላድል እንዲፈጥርልኝ ምንድን ነው ያልኩ? የአቡነ ተክለ ሃይማኖት መቃብር የት ነው ያልኩ። እሺ እኔ አሁን ይኸውልህ ደብረ ሊባኖስ ልበልህ ገብቶሃል አባባሌ? እዚህ ቆይ ልንገርህ ልበልህ። ለአንተ ለማታምን ሰው ስለማይጠቅም ማለት ነው። ይጠቅመኛል። አሁን ቤተ ክርስቲያን ክርስቶስንና አቡነ ተክለ ሃይማኖትን እኩል ተሰቅለዋል ብላ የምታስተምርበት ትምህርት ካለ አውጣና አሳየን። እኛ ከክርስቶስ ውጭ የተሰቀለልን የለም። ስለዚህ ምንም አትልፋ። ከዛ በተረፈ ለቅዱሳን ለተገባላቸው ወደዛ ለመግባት ራሱ አማኝ መሆን አለብህ፣ ትውልድ መሆን አለብህ። ምክንያቱም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ይህም ተስፋ ለእናንተና ለልጆቻችሁ ነው ይላል። ይህ ተስፋ ለእናንተና። ስለዚህ አንተ ልጅ ሳትሆን የአባቴን መቃብር እንዴት ትጠይቀኛለህ ማለት ነው? አልጠየኩም እኮ በጠይቅ ኖር የጠይኩ ላይ ብታወራ መልካም ነበር። ቢኒ አሁን በእምነት ብቻ ላይ መከራከር አልፈለግም። ይኸው እኮ ይሄን ነው የምናወራው። አሁን እኮ የምናወራው መቃብሩን ብትነግረኝ በእምነት ብቻ ይላል አይልም ብሎ የሚለውን ትውልዱ ይሰማዋል ማለት ነው። እና የጠየኩ ላይ ብታወራ በጣም ደስ ይለኛል። ድጋሚ አሁንም ለሶስተኛ ጊዜ እዛው ነው ጥያቄ። እኔ ጥያቄን አልለቅም። በእምነት ብቻ ላይ መከራከር አልፈለግም። ቆይ ብራዝ የአባቴን መቃብር ነገ ብትሰርቅስ የክርስቶስ ስቅለትንና በክላሽ አስጠብቁን ብናርፍ አይቻልም? ወደ እምነት ብቻ እኔ ምን ይሆንልኝ ብዬ ነው የሰው አጥንት የምሰርቀው?
ምን ይፈጥርልኛል ብዬ ከሆነም ደግሞ እንደዛ ጥርጣሬ ካላችሁ ወደዛ ለምን ትገባለህ? አሁን ቅድም ያዕቆብ ላይ የጀመርኩህ ሀሳብ አለ አይደለ? ለምን አንቀጥልም? በእምነት ብቻ የሚለውን ትምህርት ላውራበት። አጥንቱ ይሰረቅብናል ብላችሁ ካላችሁ በክላሽ አስጠብቁ። እኔ እንደዛ ብለህ ከጠረጠርከኝ ማለት ነው። እኔ የሰው አጥንት ሰርቄ ምን ያደርግልኛል? የአንድ ግለሰብ አጥንት ሰርቄ ምንም አያደርግልኝም። ደግሞ እኔ አንደኛ ሌባ አይደለሁኝም፣ ሁለተኛ አጥንት ሰርቄ ምንም አያደርግልኝም። የአንድ ፍጡር አጥንት ማለት ነው። ምንም አይጠቅመኝም ለእኔ ማለት ነው። እና እንደዛ ብለህ አትበል። የጠየቅኩህ አንተ አማኝ ነህ፣ የአቡነ ተክለ ሃይማኖትን ጻድቅ ነው ቃል ኪዳን ተገብቶላቸዋል ነው ብለህ ያልከው። ኦኬ፣ ከአብርሃም ጋር አነጻጽርሃል። ያነጻጸርከውን አባትህን ከአባቴ አብርሃም ጋር ስላነጻጸርከው ኦኬ፣ ንጽጽሩን በግልጽ ሰው እንዲያውቀው ምንድን ነው ብለህ ያልከኝ? አቡነ ተክለ ሃይማኖትን አባ ተክለ ሃይማኖት በቤዛነቱ ይድናል ወይ ደግሞ በቤዛነቱ ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስትለኝ ይህንን ጥያቄ በምጠይቅ ሰዓት ላይ ቤዛነት ብሎ የሚለውን ቃል ተጠቅመዋል። ባይዘው ጥያቄን አልለቅም ካልመለስክልኝ ደጋግሜ ይህንን ነው የምጠይቅህ። ቤዛነት ብሎ የሚለውን ቃል ስለተጠቀምከው የጠየቁ ጥያቄ ለሚቀጥለው ጥያቄ እንድጠይቅህ መደላድ እንዲሆንልኝ የአቡነ ተክለ ሃይማኖት መቃብሩ የት ነው ያለው? ቢኒ አጭር አድርገህ መልስልኝ። እዚህ በለኝና ከዛ አንተ ስለምታምን እኔ አላምንም፣ አንተ ስለምታምን መቃብሩ የት ነው ያለው? ኮሜንት ቴክስት የሚጻፉልህ ይላኩልህ፣ ንገረኝ። ግን እኔ በነገራችን ላይ አሁን እኔ እንትንን እኮ አውቀዋለሁ፣ ፍርሃትን እኮ አውቀዋለሁ። አሁን በአጭር አማርኛ የተክልዬን በነገራችን ቤዛነት የሚለውን ትርጉምም የቃሉን ትርጉም ልትማር ይገባል። ቆይ ልንገርህ፣ በአጭር አማርኛ እኔ በአካል ራሱ ደብረ ሊባኖስ ሄጃለሁ። በአጭር አማርኛ አንተ ግን ምን አገባህ? ገብቷል? አሁን ምን ያገባሃል? የተክልዬን የተቀበሩበትን ቦታ ወይም ምንኩስና የተቀበሉበትን ቦታ እሳቸው የነበሩበትን ታሪክ ምን ይሰራልሃል? ገብቷል? አሁን ከክርስቶስ ጋር እኩል ታመልካቸዋለች የምትል ከሆነ አምጣ መረጃ። ከዚህ በፊትም እኮ ተወያይተናል፣ መልስ የለም። ስለዚህ አሁን እምነት ብቻ የሚል ትምህርት የለም ብዬ የጠየኩትን ጥያቄ ትቶ ወንድማችን ቢኒያም ምን ያህል እንደሚያወራ እዩት። እኔ የጠየቁት ጥያቄ ዛሬ ቅድም የለጠፍከው የመቃብር ቦታ የሚል ነው እንዴ? የመቃብር ቦታ የሚል ነው እንዴ? ቅድም የለጠፍከው የተክልዬ መቃብር የት ነው ያለው የሚል ጥያቄ ያልከው እኮ በነገረ ድነት ኦርቶዶክሳውያን ግቧል፣ በእምነት ብቻ እንላለን አልገባው። አንተ ስታወራ አንተ ስትናገር አይደለ? እሺ እኔ ዝም ብዬ የሰማሁት ሚውት አድርጌ የሰማሁት እንዳስወርድ ፈልገህ ነው። ማንም አያስወርድም። ግን ልብ በል እኔ ሚውት አድርግና ልክ አንተ እንደተናገርከው እኔም ልቀጥል። ሚውት አድርግና ትቀጥላለህ። ለጠየኩት ጥያቄ መልስ ስጠኝ። ቅድም 5 ደቂቃ አንተን መጨረሻ ላይ ያወራው ሚውት አታድርገው። ግድ የለም ሚውት አታድርገው፣ ችግር የለም። እኔ እናንተ ስለምናወራ ነው። ሚውት አታድርገው። ያንተን ሚውት እኔ አላወራሁም፣ አንተን ያወራኸው። ኦኬ እኮ አሁን ባወራ 5 ደቂቃ አውርተህ ባወራኸው ላይ 3 ነጥቦች ይዣለሁኝ። ሁለቱም ቢያንስ ልተውና አንዱን ልጠይቅህ ብያልኩ ወሳኙ ጉዳይ እሱ ስለሆነ ለምን ከነገረ ድህነት ጋር የተገናኘ ጉዳይ ስላወራኝ ማለት ነው። ምን ብለህ አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለው የሚለው ቃል ስትናገር ቆንጅዬ የሆነ ጥያቄን ያዘጋጀው ምን ለሚቀጥለው ጥያቄን በግልጽ እንዳስቀምጥልህ የአቡነ ተክለ ሃይማኖት መቃብራቸው የት ነው? አሁንም በመድኃኔዓለም ንገረኝ፣ ቦታውን እዚህ ቦታ ነው ብለህ ንገረኝ። ቴንክ ዩ። እሺ በአጭር አማርኛ ያነሳኸው ቆይ አሁን ሌላውን ቶ በአጭር አማርኛ አሁን የተናገርከው ምንድን ነው? ከክርስቶስ ውጭ ቤዛ ማንም የለም። አየህ አንተ እውነተኛ ከሆንክ ከክርስቶስ ውጭ የተሰቀለ አለ ብላ ታስተምራለች ብለህ አውጥተህ ማሳየት ነው። በነገራችን ላይ እውነተኛነት ይህን ስለማታሳይ ከዛ በኋላ ለዛም መልስ ስለምሰጥ የመቃብር ቦታቸው የት ነው እንትን የተቀበረው የት ነው ምናምን ልትል ነው። አሁን ስለዚህ አሁን ነገረኝነት ላይ ታወራለህ አታወራም? በእምነት ብቻ የሚል አለ ስትል ነበረ። ታወራለህ አታወራም? ነገረ ድነት ነው እያወራሁት ያለሁት እንጂ ልብ በልና ስማኝ። ታወራለህ አታወራም? ነገረ ድነት ላይ በእምነት ብቻ የሚል አለ ብለሃል። በእምነት ብቻ ነው የምንጸድቀው ብለሃል። የምንድነው ብለሃል። ታወራለህ አታወራም? ስለዚህ የመቃብሩን ቦታ አላውቀውም በለኝና መልስልኝና እንሄዳለን ወደሚቀጥለው። ታውቀዋለህ? የመቃብሩ ምንም ለአንተን አይመለከትም እኮ አልኩህ። እኔን አይመለከተኝም። የጌታንም መቃብር
ምንም አይመለከትም። እሺ የጌታ መቃብር የት ነው እንዴ? ምን እሱን ደግሞ እሱንም አማረህ እንዴ? የት ነው የጌታ መቃብር? አጥና፣ መጽሐፍ ቅዱስ ላይ አጥና። እንደ ክርስቲያንነት ለምን አትነግረኝም? እኔ አሁን ለምን ትከራከረኛለህ? አሁን ይኸውልህ ስለ መቃብር አይደለም እኮ የገባ ነው። ቆይ እኔ ይኸውልህ አሁን በምንም አሁን ስለ መቃብር ልናወራ አይደለም የመጣ ነው። የክርስቶስ ቤዛነት እኩል የተክልዬ ቤዛነት እኩል የሚል ነገር እንደማታሳየኝ አንዱ የተሰቀለልን ከጌታ ውጭ ቤተክርስቲያን አሁን ኤርሚ አሁን በዚህ አሁን እያከበርኩ ነው እየተናገርኩ ያለው አሁን ነገረ ድነት ላይ ታወራለህ አታወራም? ነገረ ድነት እያወራን ያለ ነው አምጣ በክርስቶስ ከክርስቶስ ውጭ ተክልዬ ተቀብረዋል። ደቂቃ አስቀምጡለት፣ 2 ደቂቃ አስቀምጡለት። ስለማይጨርስ በደቂቃ እናድርገው። ከዚህ በኋላ ስለማያስወራኝ ለጠየቁት ጥያቄ መልስ አይሰጥም። ምክንያቱም እንዳስወርደው ፈልጎ ነው። እኔ ግን ማናችሁም እንዳታስወርዱት ጌታ እንደው በመድኃኒዓለም በጌታ ነው የምለምናችሁ። ቢኒን ማንም ሰው እንዳያስወርደው እኔም እንደዚሁ አለቅም። ጥያቄን ነው ማለት ነው እየጠየቁ ያለሁት። የምናወራው ነገረ ድነት ነው። ልብ በሉ። አርዕሱን ቀይር ይላል እንጂ ነገረ ድነት ኦልሬዲ እያወራን ያለ ነው። ምክንያቱም ከቤዛነት ጋር በተገናኘ በአባ ተክለ ሃይማኖት ቤዛነት ዓለም አይድንም ብላ ወይ ሰው አይድንም ብላ ኦርቶዶክስ ታስተምራለች ብሎ አለኝ። ኦኬ፣ እኔ ቀጥዬ የጠየቁትኝ ከነገረ ድነት ጋር ስለሚገናኝ ቤዛነት ብሎ የሚለውን ቃል ቅድም ስለተጠቀመው ኦኬ የአቡነ ተክለ ሃይማኖት መቃብር የት ነው ብያልኩት። እስካሁን ድረስ የምለምነው ለ5ኛ ጊዜ ነው የጠየኩትኝ። ከዚህ በኋላ ገና 15 ጊዜ ልጠይቀው እችላለሁ። እኔ ጥያቄን አልለቅም። እሱን ስትመልስልኝ ቤዛነት ብሎ የሚለውን በአቡነ ተክለ ሃይማኖት ቤዛነት ሰው ይድናል አይድንም፣ ወይ ደግሞ በሌላ ቤዛነት ሰው ይድናል አይድንም፣ ለቤዛነት የተሰጠን ኢየሱስ ብቻ ነው ወይስ ሌላ ነገር ተሰጥተውናል ብላ ኦርቶዶክስ ታስተምራለች ብሎ የሚለውን ነገር እኔ እዚህ 1300 ሰው ፊት ቁጭ አድርገዋለሁ። አንተ ግን በአንዲት ደቂቃ በማትሞላ ውስጥ የአቡነ ተክለ ሃይማኖት መቃብር እዚህ ቦታ ነው በለኝ። ከዛ ጥያቄ ልቀጥል። ቢኒ እንዴት ቤተክርስቲያንን እንደምታስተምር አሳያለሁ። ካሜራ ክፍትና መጽሐፉን አሳያለሁ ማለት ነው። በአንዲት ደቂቃ ባለሞላች መቃብሩ እዚህ ቦታ ነው በለኝ። ከዛ ያ መቃብር ቦታው ምንድን ነው የሆነው? ከቤዛነት ጋር በተገናኘ ኦርቶዶክስ ምን ብላ ነው የምታስተምረው? ያ ቤዛነት ለሰዎች ድነት እንደተሰጠ ይናገራል አይናገርም? ዓለም የሚያዩ ይሆናል። እባክህ የአቡነ ተክለ ሃይማኖት መቃብር የት ነው ቦታው? እሺ ስንት ደቂቃ ሰጠኝ? እሺ በጣም አሁን እንግዲህ ደስ የሚለው ነገር ቦታውን ንገረኝና ከዛ 5 ደቂቃ ሰጠኝ። ቆይ አየህ አምጥቼ ተከልኩ። መጽሐፍ ቅዱስን ስለማታምን አምጥቼ ከገድላት ጋር እንድትተናነቅ ፈለግ። አሁን አንተ እኮ ገድላት አታምንም። ገድላት ስለማታምን የምታምነው መጽሐፍ ቅዱስ ነው አይደለ? አሁንም በገድላችን ላይ የአቡነ ተክለ ሃይማኖት ቤዛነትና የክርስቶስ ቤዛነት እኩል ነው የሚል ቦታ የምትፈትተው የተክልዬን ነው የሚል ቦታ አሳየን። ጀግና ከሆንክ ቆይ አሳየን። ከዛ በተረፈ እኔ አሁን ላወጣል የመጣሁት በእምነት ብቻ ብለህ ከልጁ ጋር ስታወራ አለ መዳን በእምነት ብቻ ነው ስላልክ ነው። ተክልዬ የማይኛ አባት ናቸው ያሉበት ቦታ በረከታቸው ሄደ። በነገራችን ላይ እኔ ታውቃለህ ግብፅም እስራኤልም ጣሊያንም ሌላም ቦታ ዞር ያለው። ስለዚህ ምኑንም ቤት ተወትፈህ 66 1954 የተተረጎመ መጽሐፍ አንብበህ ክርስትና ይገባኛል ብለህ ለደቂቃ ማሰብ የለብህም። እና እንዳልገባ ላሳይ ስለሆነ ያዕቆብ ላይ ከልጁ ጋር ስለነበራችሁ አሁን የተክልዬን እኩል ነው የምትፈትተው የተክልዬን ስጋ ነው ካልከኝ አውጣና አሳየኝ በቤተክርስቲያን ትምህርት። ካለዛ ግን አሁን መልስ ስታጣ ወደ ገድላት ውስጥ ተወተፍክ። አየህ መልስ ስታጣ ሲጨንቅ ገድላት ውስጥ ተወተፍክ። ስለዚህ አሁን ከገድላት ውጣና እና መጽሐፍ ቅዱስ ላይ እናውራ። እና መጽሐፍ ቅዱስ ላይ እናውራ። ከገድላት ውጣ። ገድላት ለአንተ አይገባህም። ገድላት የገድላት ለዛው ሞራል ሊኖር አይገባም። አወራህ አይደል? ካወራህ ጨርስ። ያለ ጨርስ። አውርተህ እንኳን የመጨረስ እኮ የሆነ በ4 ነጥብ የምትዘጋበት ቦታ መኖር አለበት። አየህ እኔ ዝም ብዬ ከአንተ ጋር ደርቤ የማልጮኸው ጫጫታ እንዳይፈጠር ማለት ነው፣ ጩኸት እንዳይፈጠር ማለት ነው። ኦኬ ለ6ኛ ጊዜ ነው የጠየኩት። አሁን ደግሞ ለ7ኛ ጊዜ ያንኑ ጥያቄ ነው የምጠይቀው እኔ። ምክንያቱም ልብ በሉ እሱ አሁን እኔ
ከነገረ ድነት ጋር በተገናኘ አቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ማነው ሰው ይድናል ብላ ኦርቶዶክስ አታስተምርም አለ። ኦኬ እኔ እና እዚህ ላይ ጥያቄ ልጠይቅ ብዬ ስለው ኦኬ ጠይቀኝ ብሎ ስላለ ቅድም ባብራራበት 5 ደቂቃ በተናገረበት ማለት ነው ለጥቄ እኔ የማያነሳውን ጥያቄ ወይ ገብቶታል ወይ ሸቶታል። እና እኔ ጥያቄ ምንድን ነው በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ወይ ደግሞ ይድናል ብሎ የሚለውን ጥያቄ ከማቅረብ በፊት ከቤተክርስቲያኒቱ መጽሐፍት የጠየቁት ጥያቄ አላፍርባቸውም ብሎ ያለውን የአባቱን የአቡነ ተክለ ሃይማኖትን መቃብር ነው። ካላፈረ የአባቱ የአቡነ ተክለ ሃይማኖት መቃብር እንግዲህ ጣሊያን፣ እስራኤልም ግሪክም የተለያየ ቦታ ላይ ሄደ ሊሆን ይችላል። መቃብራቸው ጋር የአቡነ ተክለ ሃይማኖት መቃብራቸው ጋር ሄደ ከሆነ ካልሄድክም በስማ በለው ሰምተህ ከሆነ ወይ ደግሞ አንብበህ ከሆነ ወይም ሄደህ አይተህ ከሆነ እኔ በአጭር ቃል አሁንም እባክህ የምለምንህ ለ6ኛ ጊዜ ነው ጥያቄን አልለቅም። የአቡነ ተክለ ሃይማኖት መቃብር ስፍራቸው የት ነው? ቢኒ አጭር መልስልኝና ከዛ ትቀጥል። በጣም ጥሩ። እሺ በአጭሩ ልመልስልህ። እሺ ትጠቀምበታለህ? አዎ ሰውም ይጠቀምበታል። እኔ ደብረ ሊባኖስ ሄጃለሁ። ፕሮቴስታንት ሆኜ ነው በነገራችን ላይ ደብረ ሊባኖስ ሄድኩት። ገብተዋል። ደብረ ጽጌም ሄጃለሁ በነገራችን ላይ ፕሮቴስታንት ሆኜ ነው ሄድኩት በቀብር ምክንያት። ስለዚህ በአጭር አማርኛ ኢትዮጵያ ውስጥ ደብረ ሊባኖስ የተቀበሩት ማለት ነው። ቴንኪው በጣም ነው የማመሰግነው። ነበርኩ አሁንም ይኸውልህ ቀጥታ ስፔሲፊክ ለቀብር ነው የሄድኩት ፕሮቴስታንት ሆኜ። አሁን አንተ የምታወጣልኝ ለምን ሄድክ አይደለም ለምንም ሄድ የምታወጣልኝ የክርስቶስ ቤዛነት ሁላቸው የተክልዬ መቃብር የሚል አውጣ እናሳየኝ። አንተ አይደለም ጥያቄ እኔ እንድጠይቅህ ጥያቄውን እንደዚህ አድርገህ ጠይቀኝ ብለህ ማለት ያለበት እኔ ነኝ የምጠይቅህ። እግዚአብሔር ይስጥልን 6 ጊዜ ጠይቄው 7 ጊዜ ጠይቄው በሰባተኛው ችግር የለብኝም። ለምን መሰለህ የማይመለከትንም ስለምታወራ እኮ ነው። ወተፍኩ አይደለ ገድም ላውራ ብራዘር መጽሐፍ ቅዱስ ማውራት ስለማችል አሁን ላውራ። እሺ ቀጥል። አውጣና ሳየን። አልተጠየቅክም፣ ስጠይቅህ ነው። ልብ በልና ስማ። 7 ጊዜ ጠይቄው የአባቱን አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር 7 ጊዜ ተጠይቆ ጴንጤ ሆኜ ነው የሄድኩትኝ። በረከታቸው ይደርብኝ። ተግባቦት የጳውሎስ የአቡነ ተክለ ሃይማኖት በረከት ይደርብኝ። ብራዘር ተግባቦት ይወቅ። እሱን እንደፈለግ ማደር አይደለም ይስፈርብህ፣ ምንም ችግር የለውም። አይደርብህ ብዬ አላልኩም። ተግባቦት ግን ወቅ ትልቅ ሰዎች አይደለም እዚህ ጋር እኮ እኔም ነጫጭ እያወጣ ነው። ያንተ ደግሞ ከኔ በጣም ብዙ የወጣ ነው እና ተግባቦት ወቅ እና ቴንኪው። ኦኬ 7 ጊዜ ተጠይቆ አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር በምጥ ያው ቴክስት ተልኮለት ሊሆን እንደሚችል አስባለሁ። ምንድን ያለው እኔ ላውራበት፣ ለሌላው ሰው አቴንሽን የሚሰርቅ ነገር አታደርግ። ኦኬ እኔ መቼ ነው የሄድከው? ለምንድን ነው የሄድከው? ለማስቀበር ነው ለሽርሽር ነው? አልጠየኩም። ለማስቀበር የሚሄድ ለሽርሽር የሚሄድ ጴንጤም ሆነ ሂድ ኦርቶዶክስም ሆነ ሂድ መቃብሩ ስፍራው የት ነው? በአጭር አማርኛ ያው 7 ጊዜ እንደምንም አመጠህም ቢሆን ደብረ ሊባኖስ መሆኑን ነግረኛል ማለት ነው። ቴንኪዩ። የደብረ ሊባኖስ መቃብር ቤዛ እንደሆነ ታውቃለህ አታውቅም? እግዚአብሔር ቤዛ አድርጎ እንደሰጣችሁ ታውቃለህ አታውቅም? መመለስ ትችላለህ። በጣም ጥሩ። ደብረ ሊባኖስ ለመግባት በነገራችን ላይ ቤዛ የሚለው ትርጉምን እኮ አታውቀውም። በደቂቃ እናድርገው ለጥያቄ። ቆይ ቢኒ እንደዚህ እናድርግ። እኔ አንድ ጥያቄ እጠይቅሃለሁ። ከገድሌው መጽሐፍ ቅዱስን እንዳስጣልኩ ዛሬ ገድላትን አስጥዬ ነው የምወጣው። በነገራችን ላይ ገድላት ዳግም እንዳታነሳ አድርጌ ነው የምወጣው። መጽሐፍ ቅዱስን እንዳስጣልኩ ገድላትን አስጥዬ ነው የምወጣው። አንድ ሰው እንዳታወርደኝ አስጥዬ ነው የምወጣው። አስጥዬ ይኸው ዳግም ገድላት አላነሳም ብለህ ነው የምትወጣው። ፉከራውን ትተህ ወደ ተግባር ግባ።
በተግባር ነው። አሁን ዝም ብሎ ላስጥልህ ላሳቅፍህ ብሎ የሚለው ፉከራውን ተውና ቀጥታ ወደ ተግባር ገባ ቢንዬ ማለት ነው። ቴንክ ዩ ወንድምነት። ምናልባት ይቅርታ ለውይይት እንዲመቻችሁ ያክል ነው። ምናልባት ቢኒያም ሽታዬ ሰው ታስገባ አትደርብ። አንተና እኔ ብቻ እንነጋገር። ከዛ በየተራ ታናግሩኛላችሁ፣ በየተራ ታናግሩኛላችሁ። ቀጥ በሉ ሌሎቻችሁ፣ ቀጥ ብለህ ተማር። ዛሬ መጽሐፍ ቅዱስ እንዳስጣልኩ ገድላትን አስጥዬ እወጣለሁ። እሺ እኔ የሚታደርኩ ቢኒ ማስታወቂያ ሊናገር ነው እሱ እንጂ እኔ እናንተ ነው የምናወራው። ቢኒ ወንድምነት ማስታወቂያ ሊናገር ለማስታወቂያ አትከልክለው። ከዛ እኔ እናንተ ነው የምናወራው። ማን እንደሚተን እናያለን። እንግዲህ እኔ እናንተ ዛሬ እናያለን። ታብ ኮፒ ሊንክ ሼር አድርጉ። አስጣይ ነው ወይ ስጣይ ነኝ ወይ አስጥለዋለሁ ወይ አስጥለኛል እናያለን። ቀጥል ወንድምነት። እሺ ወንድምነት በእምነት ብቻ በኦርቶዶክስ መዳን አይቻልም ወይ ይመስለኛል። የውይይታችን ሀሳብ እሱ ነው እና አሁን እኔ እስካሁን ምንም የሰማሁት ነገር የለም። የእሱን አቋም በኦርቶዶክስ መዳን በእምነት ብቻ አይቻልም ብሎ ነው የሚያምነው። ማስታወቂያ አይደለም። ዝም በል ቢኒያም፣ አንተ አይደለም ቤቱን የምትመራው፣ አንተ አይደለም ቤቱን የምትመራው ቢኒያም። አትፍሩ አላልኩም። አስቁመው። ደቂቃ ተሰጥቶ ታወራለህ። እሱ ተናግሮ ይጨርሳል። ቢኒያም እንደዛ አታድርግ እንደ አንተ ዛሬም እንኳን አትማርም እንዴ? በመድኃኒዓለም እንደዚህ ክፉ ታናግረናለህ። እሱ አያወራም እኮ አልኩህ። አካሄዱን ነግሮን እኔ እናንተ ነን የምናደርገው እንጂ አንተ ቤት ውስጥ ገብተህ እኔ ጋር እኮ ነው እንግድነት የመጣው። ስትስብ አስገባው። ጸጥ በሉ ዝም በሉ አትበላቸው። ሀሳብ ካላቸው አውርተው። ውይይቱ ግን እኔ እናንተ ነን። ይኸው ከላይ ያለን አይደል? አዎ ዚአዬ ለዚአከ ይባላል። እኔ እናንተ ነን። አንተ ትሰጠኛለህ፣ እኔ እሰጥሃለሁ ማለት ነው። ስለዚህ የምታስጥለኝን የምታራግፈውን ነገር ታራግፋለህ፣ እኔም ደግሞ የማራግፈውን ነገር አራግፍልሃለሁ ማለት ነው። እና ዳንዬ ጨርስና ስጠን። ቴንክ ዩ ወንድምነት። በቃ እንድንማር ማለት ነው፣ መማር እንድንችል አንተ እንደ ወንጌል አማኞች ቤተክርስቲያኒቷ በእምነት ብቻ አይዳንም ብላ ታስተምራለች ወይ? ሙግታችን። ስለዚህ ቤተክርስቲያኒቷ በእምነት ብቻ አይዳንም ብሎ ሲናገር ደጋግመን እየሰማን ያለ ነው ቢኒያም። እና ስለዚህ በእርግጥም ቤተክርስቲያን በእምነት ብቻ አይዳንም ብላ ታስተምር። ይሄ ሀሳብ መሞገት አለበት። ስለዚህ ወንድምነት ይሄ ጥሩ አጋጣሚ ነው። ከመግባቱ ካልቀረ ርዕሱን ዳይቨርት ለማድረግ እየታገለ እንዳየ ነው እያለ ነው የማየው። ወደ ሀሳቡ ተመለሱና በእምነት ብቻ ኦርቶዶክስ ውስጥ ሰው መዳን አይችልም ወይስ ይችላል? እሱን ሀሳብ ክሊር አድርጉልን። ተባረኩ። ይህንን ጨርሰን ወደዛው ነው የምንመጣው። ልክ ነው። ከዚሁ ጋር በተገናኘው ነገረ ድነት ነው። በእምነት ብቻ ቤተክርስቲያኒቱ ትላለች አትልም፣ በመጽሐፍ ቅዱስ ነው፣ በገድላት ድርሳናት ትላለች አትልም ነው። ኦኬ ቢኒያውን ማይኩን ክፈትና ቅድም ይኸው ልሰጠህ ነው። ማይኩን ክፈትና የአቡነ ተክለ ሃይማኖት መቃብር ሰዎች እንዲድኑበት ቤዛ አድርጎ እግዚአብሔር ሰጥቷቸዋል አልሰጣችሁም ነው እየጠየቁ ያለሁት። ይህን መልስልኝና ከዛ እንቀጥላለን። እሺ አሁንም መልስ መልሳለሁ። በመጀመሪያ ለዳንኤል መልስ መልሳለሁ። ለዳንኤል ሁለቱም ነው እኔን የሚዩት ያደረግኩት ጥያቄ እሱ አልጠየቀህም ቢኒ። ጥያቄ ጠየቅኩ እኔ ነኝ። እሱ አካሄዱ እንዲህ ቢሆን ነው እንጂ ብሎ ያለው እኔ ጥያቄ አለኝ ቢኒያም ብሎ ለአንተ ጥያቄ እኮ አልጠየቅም። ጥያቄ ቢጠይቅ እርግጥ ነው የመመለስ ግዴታ አለብን። ታደርጉኛላችሁ። እኔ ነኝ ያደረግኩ። ተግባቦቱን አንተ እያበላሸው ስለሆነ ማለት ነው። ጥያቄ ገብቶ ለተናገረው የፍርሃት ነገር እውነቱን ማሳየት አለብኝ። አካሄዳችሁ የሁለታችሁም እንደዚህ ይሁን ብሎ ነው ያለው። በእምነት ጉዳይ ኦርቶዶክስ መዳን ትችላለህ። መዳን በእምነት ነው ወይስ በስራ ነው ብሎ የሚል መዳን በእምነት የለም ብላ ነው የምትለው ኦርቶዶክስ ወይስ አለ ብላ ነው የምትለው? በእሱ ጉዳይ ላይ በእምነት ጉዳይ ላይ በቤተክርስቲያኒቱ በመጽሐፍ ቅዱስም ልናወራ ነው። ጥያቄ አለኝ ብሎ ባላለ ላይ ባወራው ሁሉ አንተ መልስ መስጠት የለብህም። እኔ ጥያቄ ጠየቅኩ ያለሁት ጥያቄን አሁንም ስማኝ። የደብረ ሊባኖስ መቃብር የአቡነ ተክለ ሃይማኖት የአባትህ መቃብር ለሰዎች የመዳን የቤዛነት ቦታ እንዲሆን እግዚአብሔር ሰጥቷል አልሰጠም? እሺ በመጀመሪያ ደረጃ በአጭር አማርኛ ዳንኤል የተናገረው ትክክለኛ ነገር አይደለም ስል ለምን ትናደዳለህ?
ለምን ትናደዳላችሁ? በመጀመሪያ አንተ መጀመሪያ እኮ የገባኸው አገባብ እኮ ካሜራ ከፍተህ ነው የምናወራው። ምንም የተናደድኩት ነገር የለም። ቆይ ቀጥዬ እመልስልሃለሁ። ዳንኤል ምንም ጥያቄ ባልጠየቀህ ላይ የግድ ዳንኤል ላይ ላውራት በል። ዳንኤል አካሄዳችሁ እንዲሆኑ የገባኸው መዳን በእምነት ብቻ ብለን የገባኸው እኮ ታዲያ ሌላ የለም ብለህ ነው የገባኸው። ብቻ ነው የገባኸው። አሁን ወደ ገዳም ስማኝ፣ የገባኸው መዳን በእምነት ብቻ ብለን የገባኸው እኔ ነው አይደለ? አድምጠኝ። በቃ እሱን አሁን ላነሳኸው ቢኒያም እባክህ ጊዜ አትፍች። እኔ የገባሁትኝ ነገረ ድህነት ነው ያልኩትኝ። ነገረ ድህነትን ትምህርት ነው። ኑ ጠይቁኝ እኔም ልጠይቅ ብዬ ማለት። ቆይ ልጨርስ እባክህ፣ አትደርብ እባክህ። ሚዩት ማድረግ አልፈልግም፣ ግን ሚዩት የማደርግህ እድል አትሰጥም፣ አታቆምም፣ ጥያቄ አትመልስም። ወደዛ ወደ ዋናው ጉዳይ ላይ እንግባ ትለኛለህ። ዋናው ጉዳይ ላይ ነው ግን ያለነው። እባክህ አሁንም ሳንረባበሽ እንድናወራ ማለት ነው። አንድ ጥያቄ 7 ጊዜ ጠይቄሃለሁ፣ መቃብሩን ስፍራ እንኳን ላለመንገር ማለት ነው። ምክንያቱም አንተ አታምንም ትለኛለህ። እኔ እኮ የግድ ማመን የለብኝም በአቡነ ተክለ ሃይማኖት መቃብር። አንተ የምታምነው አላፍርበትም ብለህ ያልከው የአባትህን መቃብር ለመናገር 7 ጊዜ ጥያቄ ተጠይቀህ በሰባተኛው ነው የመለስክልኝ። 7 ጊዜ መልሰህ ማለት ጥያቄ ጠይቄ በሰባተኛው የመለስክልኝን ጥያቄ ስትመልስልኝ የአባትህ የአቡነ ተክለ ሃይማኖት መቃብር ለአንተም ይሁን ለኦርቶዶክሳውያኑ ለምታምኑባቸው ሰዎች በአቡነ ተክለ ሃይማኖት በምታምኑ ሁሉ ለመዳን እንዲሁም ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ነው ብዬ ጥያቄ። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛችሁ ነው ወይስ ቤዛችሁ አይደለም? ጥያቄ ነው ቢኒ። ከነገረ ድህነት ጋር የተገናኘ ደቂቃ ስጠኝ። እሺ 2 ደቂቃ ስጠኝ። መልስ 2 ደቂቃ ስጡት። 2 ደቂቃ አድርጉለት። ያ ቴንክ ዩ ለጥያቄው ለዚህ መልስ 2 ደቂቃ ይበቃል። ካነሰ ጨምርልሃለሁ። 2 ደቂቃ አድርጉለት። ቴንክ ዩ ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር እንዳገባብኝ በጣም ጥሩ። ትልቁ የጭንቅላት ችግር ቃላትን አለማወቅ ነው። ቤዛ የሚለው ቃል ምን ማለት ነው? በመጽሐፍ ቅዱስ ላይ እኛ በቀራንዮ መስቀል ላይ ለዘላለም የሕይወታችን ዋስትና የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የመዳን እውነት የማዳን እውነትን ቤተክርስቲያን ለማንም አትሰጥም። ለምሳሌ የጳውሎስ ጨርቅ አዳነ፣ የዘላለም መዳን ነው። የጴጥሮስ ጥላ አዳነ፣ የዘላለም መዳን ነው። አሁን ትልቁ ፕሮቴስታንት ግራ የሚጋባበት መዳን የሚለውን ትርጉም አያውቀውም። ስለዚህ አሁን እኔ አሳየኝ እያልኩ ያለሁት ተክልዬ በክርስቶስ ቦታ ተሰቅለዋል ብላ ቤተክርስቲያን አትልም። ቅድም ቤዛነትንም ሳስቀምጥ ከዛ ነው። የቤዛነት ትርጉምንማ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን አውጥተህ ማንበብ ትችላለህ፣ ቤዛ ምን ማለት እንደሆነ ማለት ነው። ስለዚህ አትልም ቤተክርስቲያን። አንደኛ። ሁለተኛ በግልጽ እንድትረዳ የምፈልገው ቤተክርስቲያን የማትለውን እንደፈለክ ያወራ። በመጀመሪያ ደረጃ ተክልዬ እኮ አንድ አባት ናቸው። እኛ እኮ ብዙ እኮ አሉ፣ አንድ አባት ናቸው። ስለዚህ አሁን አንተ በማታቀው እምነት ባልሆነ የሰውን እምነት ለማንጓጠጥ፣ ለስድብ፣ ለጥላቻ ብድግ አድርገህ የምትጠቀመውን ገድላት አንሳ። አስጥዬ ነው የምወጣው የምልህ ለዛ ነው። በነገራችን ላይ እሱንም መጽሐፍ ቅዱስን እንዳስጣልኩ የመጀመሪያ ከአንተ ጋር ፍልሚያ የጀመርኩት በዚህ አደባባይ ላይ እንዳትረሳው። 7 ዓመታችን ነው። አስጥያለሁ ብዙ ነገር። ብዙዎች ማንነትን እንዲነቁ አድርጌያለሁ። እንዲነቁ ስላደረግኩ ዛሬ ደግሞ ገድላት ለምን አነሳው ብለህ እኔ ሚዩት ያደረግኩ ደቂቃህን ጨርሰሃል ቢኒ። ወይኔ እንደዚህ በቃ በክርስቶስ አረ ተግባቦት ወቅ ቢኒ ፕሊስ። ደቂቃን ጨርሳል ብዬ ስልህ እንደው እያልክ እንደዚህ አታውራ። ደቂቃን ጨርሳል እኔ መሰለኝ ከጴንጤ ጋር ልግባባን ብዬ እያበልኩ ያለሁት እኔ ነኝ አንተ። ደቂቃን ጨርስ። አሳበዱ እኮ በነገር እኔ ነኝ አንተ። አሁን ልታስወጣኝ እኮ እንደፈለግህ እኮ አውቃለሁ። ልታስወጣኝ ላስጥልህ ስለመጣሁ ልታስወጣኝ እንደፈለግህ አውቃለሁ። ማንም አያስወጣህም። አንተ እሱን የፈለግከው አሁን አሳየኝ።
ክርስቶስ መስቀል የክርስቶስ ቤዛነት እኩል ነው ከተክልዬ ጋር የሚል አውጣና ደቂቃህን ጨርሰሃል። በመድኃኒዓለም ዚስ ኢዝ ኦርቶዶክስ ኢቲክስ እንኳን አያውቅም። ደቂቃህን ጨርሰሃል ነው ያልኩትኝ። አንድ ልብ በሉ፣ ሚዩት አድርገው ቆይ፣ እጅህን አይብላል። ልብ በሉ፣ የጠየቁት ጥያቄ ምን ነበረ? እዚህ ያላችሁ ሰዎች ሪከርድ የምታደርጉ ማለት ነው። የጠየቁት ጥያቄ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ 7 ጊዜ ጠየቅኩትኝ። ያው በ8ኛው አምጦ ደብረ ሊባኖስ ስለሆነ ቴክስት ተልኮለት ማለት ነው። እስቲ እባክህ አትረብሽ፣ እባክህ እንደዚህ አድርጋ አይደለም ከኔ ላይ የምታስጥለው ማለት ነው። የምታራግፈው እጅ አያርፍም፣ አፍህ አያርፍም። ማይክ ትከፍታለህ፣ ስርዓት የለህም፣ ደቂቃ አትጠብቅም። የተሰጠህን ደቂቃ ተጠቅመህ እንኳን ዝም አትልም። አንዴ ከጀመርክ አታባራም ማለት ነው። የተሰጠን ደቂቃ እኮ እዚህ ጋር እኮ ደቂቃው የተቀመጠው እኔም ሳወራ ደቂቃ ሲያልቅ እተውልሃለሁ ማለት ነው ነቢይ። አንተም ደግሞ ስታወራ ደቂቃው ሲያልቅ ለእኔ መተው አለብህ እንጂ ተለምነ በግዚኦታ እንዴ ደወልና እኮ ታቦት ሊወጣ እኮ ምንም ያህል አልቀረውም። አንተን ደቂቃ ሲያልቅ ለማስቆም ማለት ነው። እና ፕሊስ ቢኒ እና ጥያቄ የጠየኩትን ልብ በሉ። እዚህ 1500 ሰው ያላችሁ ምንድን ነበር የጠየኩትኝ? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ማለት ነው ቤዛ ሆኖ ከእግዚአብሔር ዘንድ ሰዎች እንዲድኑበት ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም ነው የኔ ጥያቄ የጠየኩት። እሱ ግን እስካሁን ድረስ ስላለው ነገር ሪከርድ ስለተደረገ ተሰሙታላችሁ። አሁንም መልሼ ጠይቃለሁ፣ 2 ጊዜ ጠይቃለሁ። ስለ ገዳሙ ስለ መቃብሩ ስፍራ ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ብሎ የሚለውን ለ3ኛ ጊዜ ጠይቃለሁ። ኦኬ፣ ይሄን ካልመለስክልኝ ውልፊት የለም። ወደ ግራም ወደ ቀኝም ወደ ኋላም ወደፊትም አለም። ቤዛ ሆኖ ተሰጥቷቸዋል። ስለ ቤዛነት ነው የምናወራው። ቤዛነቱ የተሰጠው ለድነት ነው ለድነት አይደለም ብሎ የሚለው እንድናወራ ነው። በል በደንብ አራግፈው። ይኸው እዚህ ፊት ለፊት አለው። በእውቀት ታራግፋለህ። ለጥያቄ መልስልኝ። 1 ደቂቃ ነው የምሰጥህ አሁን እንድትመልስልኝ። ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ጻፍልኝ። 1 ደቂቃ። ያው በጣም ጥሩ። አሁንም በመሀል እንዳትገባ፣ አሁንም በመሀል እንዳትገባ። የእውቀት ትንሽነት እንጂ ሙሴ ለእስራኤል ቤዛ ሆኖ ተሰጥቷል። ግብፅ ቤዛ ሆኖ ተሰጥታለች። ገንዘብ ቤዛ ሆኖ ተሰጥቷል። መጽሐፍ ቅዱሳችንን በአግባቡ ማጥናት ነው። ጥቅሶች እናመጣለን። ቤዛ የሚለው ቃል ከክርስቶስ ቤዛነት ጋር ግን ይሄ ቤዛነት አይገናኝም። ከክርስቶስ ቤዛነት ጋር እንደ አንድ ክርስቲያን ማንም የሚያነብሰው ቤዛ የሚለውን ቃል ብድግ አድርገው ወስደህ ከክርስቶስ ቤዛነት ጋር አቻ ነው ለማለት የቤዛነትን ትርጉም ማጥናት አለብህ፣ ማወቅ አለብህ። ስለዚህ የክርስቶስ ቤዛነት ከማንም ጋር አቻ አይደለም። ጨረሱ። ደቂቃ አልቋል። ቴንኪው። ልብ በሉ። አሁንም አልተመለሰልኝም። አሁንም ለ4ኛ ጊዜ መልሼ ጠይቀዋለሁ ማለት ነው። በቃ እንደዚሁ ነው። ከተለቻችሁ ሻይ ጠጡ፣ ትንሽ ተናፈሹ፣ ወደ ሽንት ቤት አካባቢ ሂዱ። በቃ እንደዚሁ ነው። አሁንም እንቀጥላለን። የጠየቁት ጥያቄ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ ማ ተጠርቷል? እነማነማ ቤዛ ብለው ተጠሩ? አይደለም የኔ ጥያቄ። መዝገበ ቃላቱ ቤዛ ብሎ የሚለውን ቃል እንዴት ይተረጉመዋል? አይደለም የኔም ጥያቄ። ምክንያቱም የመዛግብተ ቃላቱን የሰሩት የቋንቋው ሊቃውንት እንዴት ብለው እንደተረጎሙት ቤዛ ብሎ የሚለውን ቃል የግዕዙን ቃል ምን ተብሎ እንደተተረጎመ ቢንያምን መጠየቅ አይጠበቅብኝም። አለቃ ኪዳነ ወልድ ክፍሌ፣ እነ ደስታ ተክለወልድ፣ እነ ከሳቴ ብርሃን ተሰማ ስላሉ ማለት ነው። እዚህ መዝገበ ቃላት የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ስላለ የኔ ጥያቄ የቋንቋውን ትርጉም ንገረኝ አይደለም። የኔ ጥያቄ በመጽሐፍ ቅዱስ ውስጥ ቤዛ ማን ተብሎ ተጠርተዋልም አይደለም። የኔ ጥያቄ የአቡነ ተክለ ሃይማኖት ለ4ኛ ጊዜ የምጠይቀው ልብ በሉ። አሁንም እባክህ ለምናለው 1 ደቂቃ ሰጥሃለሁ ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ የአባትህ የማታፍርበት መቃብር ቤዛ ሆኖ ተሰጥቷችኋል አልተሰጣችሁም ነው እየጠየቁ ያሉት። ቢኒ 1 ደቂቃ ስጡት አሁንም እንዲመልስልኝ። እችን መልስልኝ። ካልመለስክ ደግሞ ያው አውርተህ ደግሞ እንደገና ደግሞ እመጣለሁ ማለት ነው። ጥያቄን አለቅ አበደን ይላል አለቅ። ኦኬ መልስልኝ። 1 ደቂቃ ቁጭ አድርጉለት። ቴንክ ዩ። 1 ደቂቃ ቢኒ። ደቂቃው ሲያልቅ እያየህ እንደዛ አንዳ ተግባቦቱ እንድንቀጥል ማለት ነው። 1 ደቂቃ አስቀምጡለት። ያው ጎሄድ። አሁንም አስረግጬ የምነግርህ የአቡነ ተክለ ሃይማኖት ቤዛነት ከክርስቶስ ቤዛነት ጋር
እኩል ነው የሚል ትምህርት የላትም። ቤዛ የሚለውን ቃል አጥና። ከዛ በተረፈ ግን ቤዛነትን እቺ እውነተኛ ቤተክርስቲያን ከማዳን ከዘላለም ጋር ብያለሁ፣ ከዘላለም ጋር ከድቅድቅ ጨለማ ወደሚደነቅ ብርሃን በቀራኔው መስቀል ላይ የተሰቀለልን የቤዛነት እውነት ከክርስቶስ ውጪ ሌላ አትልም። አስረግጬ አልነገርኩ። አሁን ለምሳሌ ቤዛ የምትባል ጓደኛህን አምጥተህ ቤዛ ብለህ ልትጠይቀን ነው ማለት ነው። አየህ መጽሐፍ እንዴት አውጣና ከክርስቶስ ጋር እኩል አርጋዋለች ብለህ ከክርስቶስ ቤዛነት ጋር እኩል ተክለ ሃይማኖትን አስቀምጣለች የሚል አሳየነ። አለቀ። ካለዛ ግን ፈርተ እንደሆነ አውቃለሁ። በነገራችን ላይ ወደ ዋናው ነገር ላስጥል ወደ መጣሁት ፈርተ ነው። ገድላቱንም አስጥዬ የወጣው እንደሆነ በዚያ አውቃለሁ። በነገራችን ላይ ያው ጨረሱ። አለቅም ዛሬ በነገራችን ላይ ደቂቃን ጨርሳል። አደራ ቃል ለምድር ለሰማይ እንደው በምትወደው ታቦት እንዳትለቀኝ። ግን እኔ የምለምንህ አንተን ደቂቃ ሲያልቅ አልቋል። የተግባቦትን ግብ ብቻ ጠብቅልኝ። እንደው በምትወደው ይሰማል ብለህ ባልከው በስሜነሽም ይሁን ባቦነሽ ግን አትሂድ። ጨርሳል። ጥያቄ እኔ አሁን እንዳንተ ባለጌ ልሁን ጥያቄንም ጠይቀው በፈስዋጋንንት የሚያስወጣ አታንሳ። እኔን የሚዩት ያደረኩ በሚሰማ ታቦት ነው እየለመንኩ ያለሁት እኮ ቢኒ ምን አጠፋው አትበል። እኔም ደግሞ በፈስ በሚያባርር እንደዚህ ስለምትል እኮ ነው ቢኒ የምለምን። አትበላ አትበል አልልም። በቃ እየተነጋገር አልልም። እሺ ቢኒዬ አልልም። ቴንኪው በምህረት ይቅርታ። ሁለተኛ አይልም። እሺ ባቦነሽም በስሜነሽም ብዬ ለምኜ ካልተሰማው በቃ አልልም። ሁለተኛ ኦኬ። አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። 1 ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው። እስኪመልስልኝ ድረስ እንደዚሁ ነው የምንቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝተው እንዳይወጣ በመድኃኔዓለም ነው ወንድሞችና እህቶች። ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በ7ኛው ምን በ10ኛው ብቻ እጠብቃለሁ። ለምን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለአምስተኛ ጊዜ የምጠይቀህ ያንኑ ጥያቄ ነው። መልሰው 1 ደቂቃ ያደርጉልሃል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬውን እያስጣልኩ ነው። በነገራችን ላይ ይኸው ለሚያየን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ እማስጥል እንደዚህ ነው። በነገራችን ላይ ዛሬ እኮ አስጣልኩ። በነገራችን ላይ ከዚህ በፊት በብድብድ የሚለውን ቃል አስጣልኩ። ዮኒ ማኛን እግዚአብሔር ይስጠው አስጣልኩ። አሁንም አውጣና ከክርስቶስ ቤዛነት ጋር እኩል ያደረገችበት ካለ አውጣና አሳይ። ደቂቃውን ጨርሳል። ቴንኪው ቢኒዬ በጣም አመሰግናለሁ። እሺ ወንድማችን አሁንም ለአምስተኛ ጊዜ ተጠይቆ አልመለሰም። እኔ የጠይቁት ጥያቄ ነው እሱ የሚመልሰው ኒውት This is ኦርቶዶክስ ይላል ኤርሚያስ። ኦኬ ጥያቄ ጠይቁት ምንድን ነው? ለጠይቁት ጥያቄ መልስ አይመልስም። ልብ በሉ። ኦኬ አይመልስም። አሁንም ቢኒ ለ6ኛ ጊዜ ነው ይህን ጥያቄ የምጠይቅህ። ዛሬ ሳታስጥለኝ የሚራገፍ ነገር ካለ ሳታራግፈው እዚህ ቤት አትወጣ። እፈቅዳለሁ። እማን ላይ ያለ እንደሚራገፍ በእውነት የቀራንዮ ንጉሥ ጌታ ኢየሱስ ክርስቶስ ምስክር ይሁን ማለት ነው። ስለዚህ ማንም ሰው አያስወጣም። ማስታወቂያ መናገር የለብህም። ታብ ኮፒ ሊንክ ሼር አድርጉት የተሳለጠ እንዲሆን ወገኖቼ። ይህንን ወደ 1 ሚሊዮን ይግባ። ማንም ሰው አያስወጣንም። እንግዲህ ሻይና ቡናችሁን ፈንዲሻችሁን ይዛችሁ ቁጭ ብላችሁ መቆምቆም ነው። እኔና ቢኒ በቴሌቪዥን መስኮት የተገለጠ መስለናል። ጎን ለጎን ውሃ እየጠጣ እየተመለሰ ነው ለ5ኛ ጊዜ። እኔም እየጠጣሁ ነው ለ5ኛ ጊዜ። አሁንም ጥያቄ ይሄ ነው።
የአቡነ ተክለ ሃይማኖት የአባትህ የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ለእናንተ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷችኋል? አልተሰጣችሁም ነው ጥያቄ። በአጭር ቃል 1 ደቂቃ አስቀምጡለት ይመልስ። ደቂቃዋን ብቻ እያየህ ደቂቃው ሲያልቅ አቁመው ጥያቄውን መልሰው አራግፈው። በነገራችን ላይ አሁን አስጣልኩ እኮ ዛሬ ደስ ያለኝ ነገር ይኸው ገድለ ተክለ ሃይማኖት ዳግም እንዳታበዛ። እኔ በነገራችን ላይ ነገርኩ። እኔ በዚህ ሶሻል ሚዲያ ከዩቲዩብ ፌስቡክ፣ ከፌስቡክ ቲክቶክ አውርጄ 0 ያደረኩ ማለት ነው። ዛሬም ከክርስቶስ ቤዛነት ጋር እኩል ተክልዬ ተሰጥተውናል የሚል መጽሐፍ የለንም። ይኸው አስረግጬ ለ6ኛ ጊዜ ነገርኩ። አልቆጠርኩም እንጂ ለ7 የለንም። ከእግዚአብሔር ዘንድ ልክ እንደ ክርስቶስ የአቡነ ተክለ ሃይማኖት ገዳም ወይም መቃብር ለቤዛነት ተሰጥቶናል የሚል ትምህርት የለንም። ቤዛችን በቀራኔው መስቀል ላይ የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አንተ ግን አካሉ ስላልገባ ስላልዳንክ የዘላለም ሕይወትን ስላልወረስክ ይኸው እንደተቅበዘበስ ካለህ ና ወደ ብርሃን ልልህ ነው ዛሬም የመጣሁት። ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ። ዛሬ ልክ መጽሐፍ ቅዱስ እንዳስጣልኩ ጠጥበል እዚህ ያለው መጽሐፍ ቅዱስን እንዳስጣልኩ ቆይ ቁጭ በሉ እንዳስጣልኩ ዛሬ ገድላ ጣልቃ አትግቡበት። ቆይ ቢኒ ኦኬ ቴንክ ዩ ና ነው ያልኩ። ለምንድን ነው የሚንጨበቃቸው? ቆይ እንዳስጣልኩ ደቂቃ ጨርስ። መጽሐፍ ቅዱስን እንዳስጣልኩ ገድላትን ደግሞ ዛሬ አስጥዬ ራቁትን አደርግሃለሁ። ራቁትን በውሸት ዳግመኛ አታጭበረብርም። በነገራችን ላይ በውሸት አታጭበረብርም። ሚዩት አድርግ። እችን ፉከራ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼህ ሚዩት አድርግ። እንዳትከፍት ሚዩት አድርግ። ኦኬ። እችን ፉከራ ይኸው ደግመዋለሁ። እንደ ወንድምህ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼ የሚራገፈውን የሚወልቀውንም አውልቄልህ እልካለሁ ማለት ነው። እቺን ብቻ ልናገር፣ ትምክት ከሆነብኝ። እስካሁን በጣም ብዙ ጮኸሃል፣ ግን በስድስተኛው መለሰልኝ። ምን ብሎ? የመጀመሪያውን ጥያቄ 7 ጊዜ ጠይቄው በምጥ መለሰልኝ። ደብረ ሊባኖስ ነው መቃብራቸው ብሎ። ሁለተኛውን ጥያቄ ደግሞ 6 ጊዜ ጠይቄው በስድስተኛው መቃብራቸውን ቤዛ ተብሎ አልተሰጠንም አለ። አራጋፊ ይሁን አራጋቢው ሰውዬ ማለት ነው። ከክርስቶስ ቤዛ እኩል ሚዩት አድርግ። እኔ ትዋሽ ከክርስቶስ ቤዛ እኩል ነው ያልኩህ። ሚዩት አድርግ። እኔ ሚዩት አድርግ። አትዋሽ። ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። አትዋሽ። አጣራ። ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። በቃ አለቀ። አላልኩም። እኔ ላውራበት ገድላት እንዳታነሳ አርጌ ነው ዛሬ የሚወጣው። ይሄ ፀጉራችን ወደ ነጭነት ሲቀየር እኮ ክብር ነው አይደል? በትውልድ ዘንድ ያስከብራል። እኔ እንዲህ ነኝ፣ እንዳንተ ቀለም አልቀባም። ግድ የለም። የኔም ይኸው ቀለም የተቀባ ነው ነጫጭ እየወጣ ያለው። ልብ በል። ይሄ ነጭ ግን ጠጋበል አይታየኝም። ብራዘርዬ ካልታየህ አይንህ ችግር ስላለ ማለት ነው። በእርግጥ ነው፣ እውነት ነው። ይሄ ትንሽ እንትን ስላለ ስጋው እያለ ስላለ ላይታየህ ይችላል። አሁን የጠየቅኩን ጥያቄ መልስልኝ። ማን መልሳልኛል? ወዳጆቼ ይሄ ሰው ነው እንግዲህ ወገኖቼ፣ ይሄ ሰው ነው ተግባቦት ህግ የማያውቅ ይህ ሰው ነው። የወለዳቸው ልጆቹ ከሱ የተሻለ ተግባቦት ያውቃሉ ብዬ አስባለሁ። የእውነት እንደው እባክህ ሚዩት አድርግ። አንተ እኮ ሚዩት አድርግ፣ ሚዩት አድርግ። ምንም አላ ስርዓት በአንተ አፍ አይጠሩም። ስርዓት የተግባቦት ህግ ወቅ ነው የተባልከው። ቢኒያም እባክህ
ስርዓት እኔ በደላላ ላገባው ልጆቼ ባንተ አይጠሩም። ስርዓት ቢኒያም ይቅርታ በል ልጆቼ በአንተ አፍ አይጠሩም። ይቅርታ በል ላውራበት በአንተ አፍ አይጠሩም። ይቅርታ በል ና ተመለስ። ስርዓት እንዳንተ እኔ በደላላ አላገባውኝም። እንዳንተ በደላላ በሬ ሸጬ አላገባውም። ልጆቼን ቀና ብለህ ማየት ሞራል የለህም። ስርዓት ያዝ። ስርዓት እሺ ላውራበት። ቆሻሻ ደግሞ አንተ ነህ እኔን ልጆች የምትጠራው? ላውራበት ምንም ማናችሁ ይቅርታ በል ልጆቼ በአንተ አፍ አይጠሩም። ይቅርታ በል ልጆቼ በአንተ አፍ አይጠሩም። ስርዓት